አዎ እገልሃለሁ። ለኔ ካልሆንክ ለሷም አትሆንም። እሺ እንደፈለጋችሁ ተጠቅማችሁ ማውጣታችሁ አጥሩኝ። እሺ አቲናት እማዬናት መሰለኝ በሩን እንዳትከፍትላት እንዴ። እሳቸው ደግሞ እዚህ ምን ይሰራሉ? ምን አይነት ነገር ውስጥ ነው ደግሞ የገቡት? ናቲ ለነገሩን ታጠረጥራቀር ኧረ ፍርቱና የሰው እቺም ባንድ ገረድ ጠርጥረሽኝ አይደለም አንቺን የመሰለች አበባ ምትያለች እንደዚህ እንደዚህ ሳታስኝ ማለት ኧረ ናቲ እንደዛ አይባልም። ሲጀመር እኔ ፊቴን የጣልኩት ስለደከመኝ እንጂ እንደዛ አይነት ሀሳብ አሰብኩ አልነበረም። ይባላል እንጂ እኔ እናት አንቺ እኮ የኔ ሚስት ነሽ፣ የኔ ንግስት። አንቺ ካልፈለግሽ ከዚህ ቤት ማስወጥቼ ልጥላት ይችላል። ምክንያቱም አንቺ ፈለግሽ ነገር ነው። አመሰግናለሁ ናቲ። አንተ እኮ ማመሰግንብህም እምኮራብህም ውድ ባል ነኝ። እንደዛ ነው ታንሽ ነው። መቼስ ላንቺ ያለኝ ቦታ ታውቂያለሽ። በማንም ልብስ አጣቢ ገረድ አጠረጥረኝ አይደለም። በእንደዚህ አይነት ሴት በየትኛውም ሴት ተቀይርሽ አልችልም። ታውቂያለሽ አይደል? አውቃለሁ። እወድሻለሁ። ወይኔ ፍርቱና ነኝ ገረድ። ቆይ ሰው ማን አባቷ ስለሆነች ነው ሰው ንግስና ላይ ያስቀምጡ እኔ ገረድ? ወይኔ ፍርቱና ወይኔ እኔ የምልሽ ያቺ ለንተብያ የት ታንከራተትሽ ይላሉ እንደዚህ አድርገህ ማይላክሽ? አዎ እሷ ምን በወጣት ስታዝናናኝ ነው የቆየችው። እኔ የምልህ ናቲ ፍርቱና ተመላላሽ ሰራተኛ ነበረች አይደል? በፊትም እዚህ ታድራለች ወይስ አሁን ቅርብ ጊዜ ጀምሮ ነው ማደር ጀመረች? ደግሞ ባለትዳሩ እንደሚኖርበት ቤት እንድትሰራ ነው የምታደርገው። አታድርም ነበር። ለምን ጠይቅሽ? አይ እኔማ አሁን በቅርብ ጊዜ ከሆነ ማደር የጀመረችው የሆነ ፋሚሊ ኬዝ ምናምን የሆነ ችግር ገጥሟት ይሆናል ብዬ ነው። ምንድን ነው? እሺ ምን ሆነሻል? እኮ አንቺ ልጅ ለምን ተረጋጊ እንዴ? ምን ነጥቶሻል? ለትንሽ ኮኔ ተረፍ እንጂ ተይዘን ነበርኩ። ለነገሩን ታጠረጥራቀር አይደል? እኔማ ልክ አይደለሁ። ንግስቲቱ ተረበሽችብሃል። ቆይ እሺ ለምንድን ነው የምታረግሽው ፍርቱና? እሺ በቃ ተረጋጊና የተፈጠረው ነገር በሙሉ ላስረዳሽ። አንቺ እኮ እንደምታስቢው አይደለም። ምንድነው እንደማስበው ያልሆነው? ምን የሰማሁት ነገር ትክክል እንዳልሆነ እየነገርከኝ? ትክክል ነሽ። ሁሉም ነገር ሰምተሽዋል። ግን ደግሞ እኔ ለትንሱ እንደዛ ያልኳት በማላችን ያለው ነገር እንዳጠረጥር ነው እንጂ አንቺ ምን ነገር ፈልገ ይኳል አይደለም። ተረጅኝ ነው እዚህ። ቆይ ለምን ለነገሩ ልክ ነህ። ለአመታት ባጣ ቆይ ሆኜ ያገለግልኩ። አሁን ደግሞ እሷ መጣችልህ። አሁን ደግሞ ገረድ ሆኜ ያገለግልሃለሁ። ልክ ነኝ አይደል? ይኸውልሽ ፍርቱና በዚህ ሰዓት እኮ ለእኔ ከእሷ በላይ አንቺ ታስፈልጊኛለሽ። እሷን ከኔ አታስበልጥም አይደል? ገንዘቧን ግን ከኔ ታስበልጣለህ። እኔ እንደዛ አላልኩም። ግን ደግሞ ገንዘቧን እኮ ተጠቅመናል አይደል እንዴ? ሰማኛለህ ናቲ፣ እንደፈለግ ተጠቅመህብኝ እሷን ፈልግሻት አውጥታ የምጥለኝ ቀዋል እንደሆንኩ እንድትነግራት አልፈልግም። እና ለገዢ ነው? ቆይ አንቺ ምን እያደረግሽ ነው ያለሽው? አዎ እገልሃለሁ። ለኔ ካልሆንክ ለሷም አትሆንም። እሺ እንደፈለጋችሁ ተጠቅማችሁ አውጥታችሁ አጥሩኝ። እሺ ግዴ፣ እንደውም ከዚህ ሲወር ከመሰለ ህይወት እንድትገላግኝ እፈልጋለሁ። ግዴ እንዴ ምን አስጨነቀኝ? ሞች አልገላገልላችሁም እንዴ? ግዴ ይኸው ግዴ። አታደርገውም ብለህ ነው? እመነኝ፣ አንተን መግደል እንኳን ባልችል ራሴን እንደማጠፋ አውቅ። ማንን ልትጎጂ? አንተን። አዎ
እኔ አንድ ነገር ብሆን እናቴ ልጅህን አንጠልጥላ አምጥታ እንደምትሰጥህና አንተ እንደምታጠፋ እናውቃለን። የሁለታችንም ልጅ እኮ ነች። እባክሽ ፍርቱና፣ ይሄ ነገር እኮ ለኛ አይጠቅምም። ይኸውልሽ እንደዚህ ይሆንሻለሽ እኮ በእናትሽን እንዴት እንደሆነ እኮ ይገባኛል። ሰማኛለህ? ሁለተኛ ገረድ እንድትለኝም ሆነ እሷ በእኔ ላይ መብት እንዳላት እንዲሰማት እንድታረጋ አልፈልግም። ይኸውልሽ እኔ ወደዛ መመለስ አለብኝ። ተረጋጊና ነገ እናወራበታለን። እሺ? እሺ። ሄሉዬ ከገባሁ ትንሽ ቆየሁ። ባይሆን አንቺ ይደረሽ። ደርሰሻል ሰፈርሽ? በቃ ኦልሬዲ። ለማንኛውም ነገ እደውልልሻለሁ። አሁን የውዱ ባሌ ሰዓት ነው። ሰዓቱን አትሸሚበት እባክሽ። ነገ እደውልልሻለሁ። እሺ አያርሰምሽ። እቴ ወይ ምን ዝም አልክ? ምንም። እኔ የምለው ምን ነው ሄደ ቆየክ? እቃ ተሰብሮባት ነው እንዴ? ቅድም ሳያት ራሱ ፊቷ ትክክል አልነበር። እኔ እንጃ ሲመስለኝ የሆነ የቤተሰብ ችግር ሳይገጥማት አይቀርም። ግን ደግሞ ይሄ የኔ ግምት ነው። አንቺ ግን እንደዚህ እንዳትያትሽ። የቤተሰብ ጉዳይ ከሆነማ እኔ ምን ጠይቃታለሁ ብለህ ነው። ግን በጣም ተሳዝናለች። አዎ በጣም መጣ። በቃ እራት እስከምታቀርብ እኔም ልብሴን ቀይሬ ልምጣ። በቃ ይናቲ እንደውም ሁሉንም ነገር ትንሳኤን ጠርቼ እነግራታለሁ። ትንሱ ትንሳኤ፣ ቆይ አንቺ ልጅ ልታሳብጂኝ ነው እንዴ? ምን አድርግ ነው የምትይኝ? ነገ በተረጋጋ መንፈስ እናወራና አልኩሽ አይደል እንዴ? ከአንተ ጋር ምንም የሚኖረው ነገር የለም። አንተ ማለት ውሸታም አጭበርባሪ ሰው ነው። ለነገሩ ለእሱ ታመናለህ ብሎ ማሰብ ምን ይመስላል? ለእሷ ያሉን ካትበኝ። እሺ ይኸውልሽ ለእሷ ገንዘብ መጥፋት እኔም አንቺም ልጃችንም እንወቀስበታለን። ሰማኛለህ? ልጄን ከዚህ ነገር ውስጥ አስወጣት። አላስወጣት። በየጊዜው እየቀናነሽ የምትልኪላት ገንዘብ እኮ የተንሱ ላይ መሆኑን እመኝ እንጂ። አላምንም። ታምኛለሽ? አይ የምትይ ከሆነ ደግሞ አሁኑን ልጅና እውነትን አፍረጥርጭው። እሺ ከዛ የኔንም የአንቺንም የልጃችንን ምኞት አመሰቃቂው። ተንሱ ያን ሁሉ ነገር ነግረሻት እንዴት ነው ዝም የምትልሽ? የፈለገችውን ትበል። ስለሷ ግድ አይሰጠኝም። ግን ደግሞ እኔም በቀላሉ ከሞት አስወጥተህ ከእሷ ጋር በሰላም መኖር አትችልም። መጣሁ። ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። ስትፈልጊ ሂጂና ንገሪያት። እኔ ነገሩ በጣም ሰልችቶኛል። የፈለግሽው ነገር አድርጊ። እሳቸው ደግሞ እዚህ ምን ይሰራሉ? ምን አይነት ነገር ውስጥ ነው ደግሞ የገባሁት? ናቲ ከከፈትክላት ምንም ነገር ተበላሽ። እና ታዲያ አታያትም? በአቷ ቤት እኮ ነው የምታውቀው። አሁን እንትሱ እንደዛ ትንሱ ጋር ግባ። ሂድ፣ ወደዚህ እንዳትመጣ አድርጋት። እኔማ እየኖራታለሁ። ሂድ ሂድ ሂድ።
ናት ይመጣ ይሄ ቀሚስ ሳይሆን ምን ትዝናልኝ ታውቃለህ? ከአንተ ጋር አትበላ አይማ ምን ሆነ ነው? ምን በርሲን እኮ ሰምቼ ነበረ። ምን ሰምተን የመጣው? አዎ የቤት አከራይ እኮ ናቸው። የቤቱ ኪራይ የ2 ወር ነበር ክፈል ያለው። እኔ ደግሞ እጄ ላይ ብር ስላልነበረ የ1 ወር ነበር ያስገባሁት። አሁን እኮ የ1ኛው ነው ለምን አላስገባም ብለን የመጡት። እኔ ደግሞ ዛሬ ላስገባላችሁ ነበርና ድንገት ሳላስበው መች ባንክ ደግሞ ዝግ ነው። ሲጀመር ትንሽ ራሴን ሳያመኝ ማረፍ ፈልግ። አስታውቃለህ እኮ ነው። ልረፍ። አሁን ደህና አልነበርክ እንዴ? እራት በቃ ላምጣና ብላ። ፍርቱና እንደሆነች ዛሬ ፈዛለች። መድኃኒት ስትወስድበት ደግሞ ይበለጥ ይሻላል። አይ ይቅር። እስቲ አስቢ፣ ለምን ከአንቺ የተሻለ መድኃኒት ይኖራል ብለሽ? የኔ ጌታ አውቃለሁ እኮ። መጀመሪያ ግን ይሻልክ ምግብና መድኃኒት ላምጣልህ። ከዛ ግን አርጊ ትኛለህ። አይ አልፈልግም። ትንሱ እኔ ደግሞ አራበኝ፣ ምግብ አልፈልግም። ደግሞ እያዞረኝም ስለሆነ ለትንሽ ደቂቃ አብረሽኝ ጋደም ብቻ በቃ ጋደም ብቻ። የኔ ጌታ ባሌታሙ እያየኝ እንዴት መጥቼ ይለኛል። ባዩ ምግብና መድኃኒት ላምጣልህ ይሻላል። ፍርቱና ቆንጆ ቡና እዚህ ጋር ስታፈላለህ ያውቺ ዳርበለግም አልኩሽ እኮ ለምን አይገባሽ? በጣም ይቅርታ። እሺ ትንሱ ራስን መግባት አይሰጥም። እባክሽ ከጎን ይሄናል እና እሺ በቃ ግባና ተኛ። ግን የሌለብን አመልኬታ መጣ። አንቺም ተኛ። እሺ ተኛ እኮ ተኛ እኮ ይኸው ተኛ። አንቺ ምን አለብሽ እቴ? ቆይ ምን ይዘሽ ነው እስከዚህ ሰዓት የምትጋደሉ? በዚህ አተኛኘትሽማ ገና ብዙ ነገር ታጫታለሽ። ቆይ ምን አድርጊ ነው የምትይኝ? አይ ጠፍቶልሻል። አንቺም የምልሽን አሰሚም እኔም እረረስል እንደዚህ ማድረጌን አልተው። ቆይ ማዬ ምንድን ነው ያልሰማሁሽ ነገር? የምትይኝን ነገር ሳደርግ አይደል የኖርኩት? ቆይ እሺ ትናንት እንደዛ ሰክረሽ ቤት መምጣት ነበረብሽ? እኔ እኮ ባለ ትዳር ሴት ነኝ። ድንቄም ትዳር? የቱ ትዳር? ይኸውልሽ እኔ ትናንት የመጣሁት ለቁም ነገር ነበር። አንቺ ግን አሰሚ። ምንድነው ደግሞ የምትመክሪኝ ማዬ? ሁኔታሽን ሳየው ያ ናቲ አብሮሽ የሚቆይ አልመሰለኝም። ሳስበው ግን ያቺ ማናት ሚስቱ ስትመጣ ውሽማው ላይ አረጊ ሳያስብ አይቀር። ናቲ እንደዛ ያደርጋል። አልቀረብሽም። ወጎጉን ይዘሽዋል። ይኸውልሽ ሰሚኛለሽ፣ እሱ የተበላቁ ባይሆን ሸንቀጥቀጥ እያልሽ እየወጣሽ አንዱን ባለ ሀብት ያዢ። ከዛስ? ምን ከዛስ አለው? እናትሽ እንደሆነ ከዛ ከከረፈፍ የወለድሻትን ልጅሽን ቦታ ዝሽልሻለሁ። አንቺም ደግሞ ከዚህ በኋላ ወጣ ወጣ እያልሽ ደህና ጥሩ ገንዘብ ያለውን ባለ ሀብት አምጪ። ከዛ በኋላ እኔም እረፍ ብዬ እቀምጣለሁ። እማዬ እኔ እኮ ስሜት አለኝ። ደግሞ የልጄን አባት ምን ያክል እንደምወደው ታውቂያለሽ እንዴ? ቆይ ምንድን ነው ያኮርፋል ያመሻል እኮ ያልሽው አንቺ ራስሽ ነሽ። አሁን ታዲያ ደርሰው ማለቃቀስ ምን ይሉታል? በቃ እንዳልኩሽ ወጣ በይና አንዱን ባለ ሀብት ምንድን ነው ቲ ወይኔ ስኳሪ፣ በአንቺ እድሜ ቢሆን ኖሮ አሳይሽ ነበር እንዴት አድርጌ። እሱማ ልክ ነሽ እማዬ። ግን አንቺ አልነበርሽ እንዴ እንኳን የምትፈልጊውን የጣልሽውን ሰው እንዲያነሳ ትፍቀጅ የምትይኝ? እንጃልሽ እንግዲህ እኔ ተናግሬያለሁ፣ ነግሬሻለሁ። የቀድሞ ፍቅረኛ የመጣሽ ጊዜ ግን ወየውልሽ። ዋ በፍጹም እንደዛ ማድረግ አልችልም፣ አይፈቅድላትም። ጥሩ እንደዛ ነው የሚሻልሽ። እኔ ምን
ቆይ እናትሽ ምንድነው ችግሯ? ማለቴ ችግራቸው እንዴ ምንድነው? ምን ለማድረግ እያሰቡ ነው ያሉት? ብቻ ትንሱ እንደመጣች አልነገርሻቸው ማለት? አልነገርኩትም። ብታውቅ እንደዚህ ዝም ብለህ ልትቀመጥ ይችላል? ደኔ ምን አውቃለሁ እንዴ? እኔ እኮ ምን ማድረግ እንዳለብኝ ግራ እየገባኝ እኮ። በገዛ ቤቴ በአንቺ እናት ምክንያት ሰላም ማጣት አለብኝ እንዴ? ልክ እንዳልሰራችሁ አውቃለሁ፣ ግን ደግሞ ማታ ትንሽ ጠጥታ ስለነበር ነው። በዛ ላይ ትንሣኤ ምንም ነገር ሳትሰማ ነው ይዣት የሄድኩት። እኔ ሲከላከላት ስለነበረ ነው እንዴ? አምለጣኝ ታቢው ኑሮ እኮ አልቆልን ነበር። እሺ ለሱ ይቅርታ። ናቲ አንድ ነገር ልጠይቅህ። ምንድን? ግን የምር ትወደኛለህ፣ ታፈቅረኛለህ አይደል? እኔን ማጣት አትፈልግም አይደል? ከኔ ጋር ነው መኖር የምትፈልገው አይደል? ምን አይነት ጥያቄ ነው? አንቺ ስለማፈቅርሽ መስሎኝ የሁሉ ነገር ስጋፈጥ የኖርኩት። በቃ እንደምንም ብዬ ከትንሱ ጋር በሰላም መንገድ ከተለያዩ በኋላ ከአንቺ ጋር መሆን ነው የምፈልገው። ለምን በሰላም መንገድ? ለምን ትንሱ እንዳትጎዳ ፈልግ? ለእሷም ስሜት ስላለ ነው አይደል? ኧረ በፍጹም እንዴ! እኔ ለእሷ ምንም ስሜት የለኝም። ግን ደግሞ በመጥፎ መንገድ መለየት አልፈልግም። አመሰግናለሁ። ናቲ 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 ነቃሽልኝ? እኔ እናት ተናንተ ፍርቱና ያለችው እንዴ? አዎ እባክሽ፣ ማታ እኮ ሳናስበው በዛው እንቅልፍ ወሰደን። እሷም ስንት ሰዓት እንደደች አላየኋትም ነበር። አሁን እኮ እሷን ኮክታ ነው ልከፍትላት ሄድኩት። ወይ እንደዛ መሽቶ ለምን ሄደሽ? በእናትህ እኔ እንጃ። እንዳልኩሽ የቤተሰብ ችግር ሳይኖርባት አይቀርም። ብቻ ሆነም ቀረ እንኳን በጊዜ መጣች። ምን ሰርች እንደማበላሽ ግራ ገብቶኝ ጭንቅ ብሎኝ ነበር። ወይ እኔ ጌታ አስጨነቅኩ አይደል? እንደውም ስለዚህ እኮ ማሰብ የሚገባኝ እኔ ነበርኩ። አንቺ እኮ ከሚገባሽ በላይ በሰው ሀገር ተንከራተሻል። አሁን ደግሞ ተራዊ ነው፣ ልክስሽ ይገባል። ናቲ ሰሞኑን ግን የተጨናነቀ መስሎ የተሰማኝ ናቲ። ተሳስቼ? አዎ ትንሱ፣ በጣም ተጨንቄያለሁ። ምን ነው የኔ ጌታ? በአንቺ ምክንያት። እኔ ሳለቅ ያስከፋው ነገር አለ እንዴ ናቲ? ያው አለ አይደል፣ እንደምፈልገው ልንከባከብሽ አልቻልኩም። ደስተኛ እንድትሆኝልኝ እፈልጋለሁ፣ ግን ደግሞ እንዴት እንደሆነ ግራ ገብቶኛል። ይሄ ደግሞ በጣም ያስጨንቀኛል። ውይ አስደነገጥከኝ እኮ። ሁለተኛ ደግሞ እንደዚህ ስትል እንዳልሰማት። እኔ እኮ ከአንተ የተማርኩት ታማኝነትን፣ ንጹህነትን። ለእኔ እኮ ታማኙ ባሌ ነህ ናቲ። ቆንጆ ገንዘቤንም እምነቴንም ሳታጎድል እኮ ነው የጠበከኝ። አዎ ልክ ነሽ። ታዲያ ከዚህ በላይ ምን እፈልጋለሁ ናቲ? እኮ እንዴት ያለ እድለኝነት እንደሆነ ስላላወቅኩ ነው። ስንት ሴቶች መሰሉ እዛ ስንት የለፉበትን ገንዘብ ጥሪታቸውን እዚህ ላለው እንዲየላኩ፣ በዛ ምትክ ደግሞ ሀዘንና ጭንቀት የሚያተርፉት ገንዘባቸውን የሚበሉት በስንት ወንዶች መሰሉ ናት። ይህን እኮ ስለማታውቅ ከገንዘባቸውም ከእድሜያቸውም ያልሆኑ ሴቶችን ሳይ እኔ በቃ መልአክ የሆንክ እኮ ነው ይመስለኝ። አያምጠው ሌላ ምን ይባላል? እውነት ነው። ለዛ እኮ ነው ማመስገኝ ነው የሚል። ለእኔም የኔ እናት እወድሻለሁ። ለማንኛውም በቃ ተነሽና ቁርሳችን እንብላ። ተነሽ ነቃቢ።
በጣም ይጣፍጣል። ክፍቱ ነው ወይ? እስኪ እሱን ተይውና ቁጭ በይ፣ የምጠይቅሽ ነገር አለ። ምን ነው ትንሱ? ችግር አለ እንዴ? ያጠፋሁት ነገር አለ? ምንም ችግር የለውም። እንዲሁ የሆነ ነገር ስላሳሰበኝ። ልጅ አለሽ አይደል? ምን ማለት ነው ልጅ አለሽ? አንቺ ልጅ አለሽ እንዴ? ኧረ እኔ ልጅ የለኝም። እንዴ ማነው ደግሞ ልጅ አላት ያለው? አይ ልጅ የለኝም ትንሱ። እኔ በሌላውበት ጊዜ ልጅና ትዳር ካለሽ ብዬ አስቤ ነው። ኧረ የለኝም። ግን ለምን እንደዚህ ልትይ ቻልሽ? ትናንትና ፊትሽን ሳየው ያው ትዳር ውስጥ ባለ አለመግባባት ምናምን ሊሆን ይችላል ብዬ አስቤ ነው። እና የሰሞኑ ደግሞ እዚህ አንቺ ከኛ ጋር ማደርሽ ከርሞል። አይ ትንሽ በጣም ይገርማል። እኔም እኮ ይሄን ነበር ያሰብኩት። ያው ትንሽ መጠየቅ ደብሮኝ ነው እንጂ የራሱን ነበር ያሰብኩት። አይ እንደዛ አይደለም፣ ወድቄ ነው ፊቴ እንደዚህ የሆነው። ወድቀሽ ነው ወይስ ከበር ጋር ተጋጭተሽ? አይ አደናቅፎኝ ስወድቅ እኮ ከዛ በኋላ ነው ወድቄ። ደግሞ አላገባሁም ልጅ የለኝም። አይ ትላንትና ሄሉ ወፍራና አምሮባት አግኝቻት ነበር ብላ ስትለኝ ያው ጸንሰሽ የሄድሽ መስሎኝ፣ እናም ደግሞ ትዳር ያልሽ መስሎኝ ስለነበረ እኔ ድሮንም ሄለን የምትባል ልጅ ደስ አትለኝ። ቆይ ምንድን ነው ችግሯ? በረለረ ብላ ነው እንደምታወራው? ናቲ ደግሞ ሄለን ስለማትወዳት ነው እንጂ እውነት የተናገረችው ነገር መጥፎ ነው። ደግሞ ወደፊቱ ታይቷት ይሆናል አይደል ፍርቱ? አዎ ልክ ነሽ። እንዳፋ ያደርግልኝ ታይቷት ይሆናል። ያው እንግዲህ አንቺ እዚህ ስለመጣሽ እኔ ተመላልሼ ከምሰራ እዚሁ ቋሚ ሆነና ያው የቤት ኪራይም ስለከበደኝ እናቴን ክፍለ ሀገር ልኪያታለሁ። የኔ እናት ምንም ችግር የለውም። ምን ችግር አለ? ከፈለግሽ ግን የ3 ወር የቤት ኪራይሽ እናቴ ጋር ካስቀመጥኩት ገንዘብ መክፈል ይችላል። ለእሷም እኮ ያለፋችበትን ገንዘብ ከመሰጫት እዚህ ሆና እየሰራች ብታገኝ ደስ የሚለት አይደል እንደ ፍርቱና? ችግር የለውም እናትዬ። የኔ ማለት የሷም ነው። ደግሞ በዛ ላይ ታማኝ ሰራተኛ ግድ የለሽም ትንሱ። እናቴ እንዳለው እዚሁ ብቆይ ነው የሚሻለው ካልሽ ምን መጣ? ትንሣኤ ወጣች እንዴ? አልወጣችም። ታይታለች። ልዩነታችን ግልጽ እኮ ነው። እሷ ትተኛለች፣ እኔ እሷን ምግብ አበስላለሁ። ቆይ ለምንድን ነው እንደዚህ የምታቀብጣት? እዚህ ቤት ውስጥ እኮ ስራ ቢበዛባትና በተሰላች በኋላ አጣብቂኝ ውስጥ መገባው ነው ማለትማ የቤት ውስጥ ስራ ሰለችቶኛል። ስለዚህ ወጣ ብዬ መስራት እፈልጋለሁና ገንዘብ አምጣልኝ ብትለኝ ከየት አመጣላት? ለዛ ብዬ ነው እስካሁን ደክሞሻል ረፊ እያልኩ ያቆየዋል። ይሄ ምክንያት ሊሆን የሚችል አይመስለኝም። ቆይ እዚህ ነገር መጨረሻው ምንድን ነው? ይህን ነገር ላማከርሽ እስከ ዛሬ ያጠፋንባትን ገንዘብ ሙሉ ለሙሉ መመለስ አልችልም፣ ግን ደግሞ ቢያንስ ስራ ለመጀመር የሚረዳትን ገንዘብ ይፈልጋል። ያኔ እንኳን 3 ደቂቃ መስጠት መቻል አለ። ምን ማለት ነው መፈለግ አለብን? ቆይ ከየት ነው የምንፈልገው? አላውቅም። ቢያንስ እንኳን በቃ ላረፍ የምችለው በትንሹ እንኳን ይሄን ነገር ማድረግ ትችል። ይሄማ ቀልድ ነው። ስታስበው በቀላሉ ይሄን ገንዘብ ማግኘት ብንችል ኖሮ የእሷን እጅ ጠብቀን እንኖር ነበር። ቀላል ነው አላልኩም እኮ፣ ግን በቃ እሺ ምን ላድርግ ጨነቀኝ። ቢያንስ እንኳን ግማሹን ብር ባገኘው ምክንያት ፈጠሬ ልያት ነው። ቆይ ገንዘቡን እኔ ፈልጌ እንዳመጣው አስበህ ብቻ እንዳይሆን። አንቺ ብቻሽን አታመጪው፣ እኔም ደግሞ አግዝሻለሁ። ግን ደግሞ ከማንም ላመጣው እንደማልችል ታውቂያለሽ አይደል? ናቲ ልታሳብደኝ። ቆይ እሺ ግማሹን ብር ካገኘህ እሷን ወደ እኔ ትመጣለህ? አዎ፣ ግን የግድ ብር ማግኘት አለ። ያስፈልግሻል ብዬ ነው። እውነት ነው፣ በጣም ያስፈልገኝ ነበር። እስኪ እዛ ውስጥ የሆነ ሹራብ ነገር ፈልጊና አስጭኝ። እኔ በጣም በርዶ ቤቱ። እሺ
እሱን ቀሚስ ወደሽዋል አይደል? እኔም እራሱ በጣም ነው የወደድኩት። ፈለግሽው ደግሞ መውሰድ ትችያለሽ። አይ እንደዛ ሳይሆን እንደዚህ ሲታይ እንደዚህ ካማረ አንቺ ብትለብሺው ደግሞ እንዴት እንደሚያምር እያሰብኩ ነው። በጣም ቆንጆ ነው። ትናንትና ለናቲ ላሳየው ወጥቼው ሳይሆን ራሴን አመመኝ ብሏል። እኔ የምለው ዛሬ ለብሰሽው ታዲያ ሁለታችሁ ብቻ ለምን ራት አትበሉ? ይገርምሻል፣ ትናንትና ልክ ሳይሆን የመጣልኝ ሀሳብ ይሄ ነበር። እውነትሽን ነው፣ ይደብረኛል። እንደዛ ነው የሚሻለው። ናቲ እያለልሽ የምን ድብርት ነው? ደበሬ ስትይ ቢሰማ ራሱ እሱ ራሱ ይደብረዋል። ልክ ነው፣ ግን ናቲ ውጪ መምሸት የሚወዳ ሰው አይደለም። እንውጣ ብለው ደግሞ መጠጣት ፈልጌ ሊመስለው ይችላል። ባይሆን ምግብ እዚህ ቤት አዘጋጅና ወይንም መወከል እንገዛለን። ከአንቺ አላውቅም ትንሱዬ፣ ቤት ውስጥ እኔ እያለሁ ግን ነፃነት ይሰማቸዋል ብዬ አላስብም። ግን ችግር የለውም፣ ለዛሬ ሌላ ቦታ ፈልጌ ማደር እችላለሁ። ኧረ አይደለም፣ ይህን ያህል ከሳሰበሽማ ለእኛም ለውጥ ነው፣ ወተን እንበላለን። ችግር የለውም እኮ። አይ ችግር የለውም፣ በቃ ናቲን ጥሪውና የሚያውቀው ቦታ ካለን ደግሞ ቦታ ሲይዝልን። እሺ ምንም ነገር ማለት ስላልቻልኩ ፍርቱና በቃ እኛና ሚስት ስለምንችል አጠብቂኝ። እሺ እራትሽ ምናምን በላልትሽ ምናምን ተኝ። እሺ መልካም ናቲ በቃ ፍርቱና በስመ አብ የሰው በእናት ፍርቱና፣ አንቺ እጇን እስኪ መልስላት ወደዚህ። ፍርቱና ወይኔ ምን አርገዋት ነው? ቤቱ ራሱ ተመሰቃቅሏል እኮ ናቲ። ፍርቱና እስኪ ለማንሳት ሞክር። ፍርቱና ፍርቱና እስኪ እዛ ሶፋው ላይ አርጋት። ወይኔ በፈጣሪ ምን ሆና ነው? ፍርቱና ውሃ ለምጣኔ